እናት አባት ሊሆነ ጺምን አትላጭ እላጫለሁ ማ ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫለሁ። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም፣ ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያደርገው ነገር የለም፣ ያረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም፣ ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል፣ ፖሊሶችን ተሳድቧል፣ ትራፊኮችን ተሳድቧል፣ ማህበረሰብ ተሳድቧል፣ እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገር በ40 አመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ። ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም። ማን አንተ ትናንት ድርቆሽ እንጀራ ትበላ ይሆናል፣ ዛሬ የግዢ እንጀራ መብላት ጀምረ ሊሆን ይችላል። ግን አክት ያረክ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው። አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ አራት እየሆነ ያለው። ስለዚህ ማን ይውል ተጠንቀቅ። በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ፣ መሄጃ ያጡ ተምረው ዲግሪ ይዘው። ከተማው ላይ ብዙ አይነት ወጣት አለ መሄጃ ያጣ ተስፋ ያጣ። ስለዚህ ማን የራሱን ጺም ብቻ አይደለም ያንተንም ይላጭላል። ያ ዱርዬ ፍቅር መስጠት እንደሚያቀበት ህይወት መንጠቅም ይችልበታል። ብዙ አፍን አትክፈት፣ ረጋበል። ቡርቃ ብሩክ ሲቆላመጥ ቡርቃ ነው አሉ። ኤኒዌይ እኛ ቀበሌ ማጸን በር ክትባት ጀምረዋልና እንዳያመልጥ በዛው ልጠቁመህ። ይሄንን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል በዚህ ጊዜ። እኔ እንግዲህ አብረን የሰራነው አብረን የበላን የጠጣን ጓደኛዬ ነበር። እንግዲህ የሚሰራውን ስራ ያያችሁት ምን አለ በውስጥ ብታወራኝ ፓፒ እንደዚህ ፈልጋለሁ እንደዚህ ማደግ ፈልጋለሁ ማን ብትለኝ በቃ ይሄ ነው መጨረሻ። ማስጠጣት አሳልፎ መስጠት በጣም እኮ ወይ በጣም የረከሰ ነገር እኮ ነው። በቃ ከተማው ላይ እንደዚህ ነው። በቃ ቡፊደሎች በስተዋል መጨረሻ። ለዛውም አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለው? ኦፍ ኮርስ ተሳድቤ አልፈልኝ። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ሲሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይተበከብህ። ዱባይ መዚህም እንተዋወቃለን። ምን አይነት ስራ ሲሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስተኝ ምን እንደሆነ ታውቃለህ? አስጠጥቼ አላውቅም። በሰው ገንዘብ ኑሬ አላውቅም። ሀብታም ስርዓት ውስጥ ገንዘብ አላገኝም። ሀብታም አጎንብሶ ቀና ሲል ቂጥ ውስጥ የሚወተፈውን ሱሪ ያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለም። እንደዛ ሆነ ባለፈለ ለምን እንደማያልፍልህ ታውቃለህ? ልብ ክፉ ስለሆነ። ልብ ላይ ስራ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስን ትቀይራለህ። ወርድህ እንደዚህ አስጠቂ ትሆናለህ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ። ምን ልስጥህ? ጸሎት ዛሬ ደርሶላል፣ ጸሎት ተሰምቷል፣ የፈለከው ነገር ጠይቀኝ እሰጥሃለሁ። ግን አንድ ነገር ላንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርጌ እሰጠዋለሁ። ያንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለከው ነገር ጠይቀኝ እሰጥሃለሁ አለ። አሰበና ጌታ ሆይ አንድ አይኔን አጥፋልኛል። which is የዛኛው ሁለት አይን ይጠፋል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክ ነው የምንቀረው። በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረከው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ ሁሉም ዲግሪ ያለው መንጃ ፈቃድ ብለው በዚህ ሰዓት ዲግሪ የሌለው የለም። ዲግሪ ኖሮት ነው ሰው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቅጥ ኮብልስቶን ሲሰራ ምትል። አታሽቃብጥ። እዛ ሆነ ምን እየሰራ እንዳለ አውቃለሁ። አልሰድብህም። እኔ ልናገርህም አይደለም የመጣሁት። ጓደኛዬ ነው፣ ብዙ ነገር አሳልፈናል። ለስደብብል እዛ ዱባይ ቤንያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገር እችላለሁ። እንደዚህ አይነት ነገር ትቻለሁ። በቃ አቁሜያለሁ። ፍታ ስትባል ፍታ። እንደዚህ አይነት የቡፊደል ሙድ ደግሞ አትጠቀመቅ። በጣም የሚያስጠላው እግዚአብሔርን በጣም በቃ እስቲ ቪዲዮ ነው ራስህ ነው አያሳፍርህ? የዴይ ቱ ዴይ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይል ላይ ይናገራል ማለት አይደለም። በደንብ እንተዋወቃለን። በደንብ አይደረግም። እንደ እድሜ ሐሰብ ቆሮቆንዳ ልንገርህ ዮኒ ማኛ
እኔ ብዙ ቤተሰቦችን አውቃለሁ ገባካ አይደለም ከሁለት ብሔርም ከሌላም ሆኖ ከአንድ ብሔርም ሆኖ እየተፋቀሩ እየተዋደዱ የሚላዩ ብዙ ሰዎች አሉ እኔናቺ ዴዚ ተዋደናል ተፋቅረናል ማለት ደግሞ ነገ አብረን ልንሆን እንችላለን ላንሆን እንችላለን ብዙ ነገሮች ሊፈጠሩ ይችላሉ የግድ ከኔ ጋር ተጋባ ማለት እኮ አይደለም ገባ እቺ ልጅ ግን አእምሯ ዳሜጅ ሆኗል ይሄ ብቻ ነው ያልኩኝ አሉት ባንተ ጉዳይ ብቻ አይደል እንደ ነገር የተፈጠረው ከድሮ ጀምሮ ኦኬ you know the reason why እኔ ማልስማማው ካንተ ጋር እኔ ቤት ሆነው በደንብ መተው ፈታ ብለው ሲጫወቱ አቃቸዋል የ2024 brand new car የምትነዳና ዴዝ አቢዩዝ የሚደረግ ሰው ካልኩኮ ነው አንተ እሻላለው አይደለም ለምን ነው ያላልኩትን ወሬ ያወራችን የራሴን ነገር መልስ ሰጥ ደሞ አንድ ነገር ማለት ነው አንተ የምትወዳት ከሆነ ዴዚ you know you should just later you should ምታፈቅራት ከሆነ አንተ ለመምጣት ያለበት she doesn't have to come Wait, just Galila, please just let him talk please ቻልሽ ባክሽ ስለማይገባሽኛ ህይወት ላይ ኦኬ ያለችው ትክክለኛ ጥያቄ ነው ገሊላ ያልገባሽ ነገር አለ አንዳንደኛ ጋር ለማለት ፈልጌ ነው ሰው በጣም ይቀርታል ገባካ እኔ ስለ ዴዚና ስለ እናቷ ላስረዳ እዚህ አይደለም የመጣሁት ገባ እናቷ ስለሆነች እሷ ለደብቅላትም ትችላለች ሙሉ ነገር ማውጣት ትችላለች ምክንያቱም ሙሉ ፕሩፍ አለ ልጅቱ ከልጅነቷን ጀምሮ ማለት ነው ስለሱን ይመነመናገር ወይ ለጠይቃ አንተ ነው ወደ ፈረንሳይ የምትወስዳ ባንተ ትኬት ገዝተላት ነው አንተ ሆቴል ከፍለላት ነው ወይስ በራሷ ነው እስቲ ንገር This is the thing this is nobody's business that's what I'm saying like please ዮኒ ማኛ ልንገርክ ይሄን እየጠየቅኩት ነው ልጎዳይ ሳይሆን ልጠቅምሽ ነው ከገባሽ አንተን የምታረገው ይሄ Don't explain yourself የመጀመሪያውን ነገር ልጨርስና ወደዛ ሄድላለሁ እሺ ገባህ ያ እዛው ልጅ ታጠገብን ጠይቃት ይችላል እኔ አስረግጂ እንደዚህ እናቴም ለራሱ ሁሉም ያለኝ በሪከርድ ምናምን ትላለች ሁሉ ጊዜ ገባ ሶኪ ሪከርዱን ታምጣውና እኔ ለዚህ ህዝብ በሙሉ ይቅርታ ጠይቃለሁ ገባህ እኔ ያልኩት ነገር ካላውን ስላላልኩ ደግሞ ይቅርታ አይሁን ነገር ያዳመጥኩት ልንገር ምንም አታመጪኝ አንቺ ምንም አታመጪኝ ብላታል እናቷና ምክንያቱም እኔ በቲክቶክና ኢንስታግራም የወሰድኩበት ጊዜ ነው ከኔ ጋር ያለው እሷን እናትየው አይደለም ያልኳት ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ እሷ ነው እንደዛ ያልኩት አይ እናቷ የእናቷ ቮይስ ሜል ላይ ለሊንዳ ነው ያለከችው ሊንዳ ነች ለእናትየው አይላከችላት ኦኬ ያ ሊንዳን ያልኩበት ምክንያት ደግሞ ሁሉ ነገር ኮንትሮል አልከዋል ምናምን ስላት አንድ ጊዜ እኔና ሚሊ ጠየቅናትና Maybe which one? The one live in Kenya? Kenya, I don't know. From which one? Melly, which one? You talking about? እኔ ለምትወዱኝ ባለሀብቶች ለመንሱር ደግፉት መንሱር ቢደግፉት እኔ ከቢደግፉስ እንዴ መንሱር ጀማል ጋር ሄደ ምንድነው የገጠመው ወይኔ መንሱርሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለሀብት ነው ምናምን ተብዬ እስቲ እሱ ሰውዬ ብዬ ቁጥሩን ሰጥ እዛዚህ ቢሮ ነኝ ምናምን ነገር ምናምን አለ በዚህ በግራ የዶክተር አብይን በእጅ ተሳለ እንትን በዚህ ጋር አርጓል በዚህ ጋር ደግሞ የራሱ የዶክተር አብይን በዚህ ጋር አርጓል በቃ ከዛ ግብዳ ቴብል ነው እዛ ጋር ሽቷል እዚህ ጋር የሆነ በቃ እኔ ትልቅ ባለሀብት ጋር ሄድኩ ነው መሰለኝ እሺ ከዛ በቃቂ ይባላል እንደዚህ አይነት ፕሮፖዛል አለኝ እስቲ አንተ የምታውቃቸው ሰዎች ካሉ ትልቅ ፕሮጀክት ነበር ያስኩት በርግጥ ወረዳ ቢሄድ ክፍለ ከተማ ቢሄድ እንትን ፕሮጀክቱን ይዤ የመጣሁበትን ኢትዮጵያ የሚል ሐሳብ የያዘ ሁሉ አፋሩ ምኑ የተሰበሰበበት የሚል ሐሳብ እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ መንሱሬ ይሽከረከርብኛል አሉ እንዲህ ልብኛል ምን እኔ ስንት ብር እንትን ፈንድ ሊያደርገኝ ነው ምናምን ብዬ ቆይ እስቲ እንትን ብሌ ተማክሬ ምናምን ነገር አለኝ እንጃ ብቻ እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት መንሱር ቢደግፉት እኔን ከቢደግፉስ እንዴ ተማክሬበት ምናምን አለኝ እስታ እና ጫታን ይጫወት ከሆነ እንዴ አይደለማ ተዟዟረብኝ
በቃ ትልቅ ቢሮ ትልቅ ፈንድ ሊያረግ እንትን ያለን የሚመስለው እንዲህ አይነት ጭዌ እንዲህ አይነት ካራክተር አይቼ አላውቅም። እሺ በቃ እኔ ባላህ እንደ ባላህ ሀብት ነው የተጫወተው ጭዌ ያው እንደሚላቸው የቲክቶክ ላይ ምናምን እኔ እንግዲህ በሐላል ስላገኘሁት ሪያሊቲ ነው። ወፍ በደውልለት ረቢ ኢየሱስ ክርስቶስ እና ከዛ ለካ ቲክቶከር ነው ደራሱ እንዴ እኔ አልቆራጣጠመውም እንዴ በአጭር ጊዜ ውስጥ አሁን እግዚአብሔር ካለ እንዴ ስለ የሆነ በቃ ግዙፍ ድርጅቶች አሉት እና ይሄ ሰውዬ በቃ አይ ከዛ በቴሌቪዥን አሳዩኝ አላቸው። ከፈቱለት አማለ እንደ ምናምን አለ በቃ ይሄ ሰውዬ ትልቅ ካምፓኒ አለው ያግዘኛል ዘፕሊል ነው በቃ ያግዘኛል ምናምን ተባለ። ጊዴሻ ሙናን አየው አማላይን አየው ደንሽበታለሁ አለኝ። ራሱንም እንደ ጩጬ እኔን እንደ ትልቅ ሰው አረገኝ። እሱንም እንደ ይሄም ራሱ እንደው ትንሽ እንዴት ነው ነገሩ ብዬ ከቢሮ ወጣ። ከ3 ቀን በኋላ እነግርሃለሁ መልክቱ ብላ በደግራ ላይ ወይ መንሱሬ ይመችሽ መንሱሬ መንሱራችን ይመች ባለበት እውነት እያወራሁ ስለ በነገራችን ላይ እኔ ጋር ምንም መሸፋፈን የለም ያለኝን ያውቀዋል። እዛ ጋር ዶክተር አብይ ሳይው ደግሞ አማካሪው መሰለኝ ዶክተር አብይ በቃ አማካሪ የሆነ በቃ ብዙዎችን የሚያውቃቸው አሉ። ከቻልክ በ24 ሰዓት ውስጥ 24 ሰዓት ማለት ዛሬ እስከ ነገ በዚህ ሰዓት ድረስ ተጠብቀሃለሁ ማለት ነው። ይሄን ነገር ባታደርግ ግን ፈጣሪ ምስክሬ ነው ቀጥታ ወደ ክስ ነው የሚሄደው። በእርግጠኝነት ቃቂን የምታውቁ ሰዎች ይሄን መልእክቴን ታደርሱልኛላችሁ ብዬ አስባለሁ። ኦሮሞ ማልጀረቤቱ ሆሪን ጋፈጢቂቲ ይላል። ሆሪን ጋፈጢቂቲ ማለት ሰዎች መብትህን በነኩ ሰዓት፣ ሰዎች ሲዘልፉ፣ ሰዎች ማንነትህን ማዋረድ ሲጀምሩ ህግና ህግ ነውና ወደ ህግ ተወስዳቸዋለህ። ማንም ከህግ በላይ አይደለም። ኢትዮጵያ ውስጥ ነው የምንኖረው፣ በህግ ነው የምንኖረው። ማንም ሰው የሰውን መብት መንካት አይችልም፣ የሰውን ክብር መንካት አይችልም። እኔ ትላንት ከትላንት ወዲያ በዚህ ጉዳይ ላይ ምንም ነገር አላወራውም። ለምን ቢባል ምናልባት አንዳንድ ሰው ትኩረት ለመሳብ ሲል ሊሳደብ ይችላል። በነገራችን ላይ እኔም ብቻ አይደለም ሰይፉ ፋንታውንም ጭምር ነው የሰደበው ይሄ ወንድማችን። ምናልባት ሰይፉ ፋንታውን ወደ ህግ ላይ ሄድ ይችላል። መንሱር ግን ይሄንን ቪዲዮ ካየህ ቀን ጀምረ 24 ሰዓት ውስጥ የይቅርታ ቪዲዮ ሰርተ በዛኛው በዩቲዩቡ ላይ ቀርበህ ይቅርታ ካላልክ በእርግጠኝነት አርብ በዚህ ሰዓት ወደ ህግ እንደሚሄድ አሳውቃለሁ። ይሄንን ደግሞ የምናገረው እዚህ ሶሻል ሚዲያ ላይ ስለሆነ የተሰማው፣ እዚህ ሶሻል ሚዲያ ላይ ስለሆነ የተነገረው ሁሉም ነገር ወደ ህግ እሄዳለሁ። በእርግጠኝነት እዚህ ውስጥ ቃቂ ተስፋዬን የማታውቁ ሰዎች የላችሁም ብዬ አስባለሁ። የተወሰኑ ሰዎች ቃቂ ተስፋዬ ማን ነው ላሰማችሁ፣ ዘፈኑን ላሰማችሁና ምናልባት ታውቁታላችሁ። ይሄን ዘፈን በልጅነታችን ብዙዎቻችን ሰምተናል። የዚህ ዘፈን ባለቤት ነው የሰደበኝ። አማላይ ይሄን ዘፈን አታውቁም? ስለዚህ አንዳንዴ ምንም ከዛም ብንመጣ አራዶች ነን። ማወቅ ያለባችሁ ነገር ይሄንን ነው። ስለ መብታችን እናውቃለን፣ ስለ ህግም እናውቃለን። ስለዚህ ወንድሞቼ በሶሻል ሚዲያ ሰዎችን መስደብ ሆነ ማንቋሸሽም ሆነ ማማት ያስጠይቃል። ይሄን ደግሞ እኔ ሳልሆን የሀገሪቱ ህገ መንግስት ነው ያስቀመጠው።
በህጉ መሰረት እኔ አንድም ቀን ማንንም እርዳታ ጠይቄ አላቅም፣ መጠየቅም አልፈልግም። ያለውበትም ሁኔታ ሰውን እርዳታ እንድጠይቅ አርጎኛ አያቅም። ስለዚህ መንሱርን እርዱት ማለት ራሱ እርዳታን የማይፈልግ ሰው፣ እርዳታን ያልጠየቀን ሰው ማንቋሸሽ። መንሱር ቲክቶከር ነው ማለት እኔ ነጋዴ ነኝ፣ ህጋዊ ታክስ ከፋይ ነኝ፣ ህጋዊ ፍቃድ ያለኝ ሰው ነኝ፣ ህጋዊ የተለያዩ ፓርትነሮች ኑሮኝ ኢትዮጵያ ውስጥ በወጣው የህግና ደንብ መሰረት ስራዬን የምሰራ ሰው ነኝ። ስለዚህ እኔን አምኖ ከኔ ጋር የሚሰሩ ፓርትነሮቼ እኔ ላይ እምነት እንዳይኖራቸው እርዳታ ያስፈልገዋል በማለት የኔን መብት ነክቷል። ከዚህ በላይ ማንቋሸሽ የለም፣ ከዚህ በላይ ሐሜት የለም። ስለዚህ ወንድሜ ቃቂ ተስፋዬ አሁንም የምነግር ነገር ቢኖር የማስጠንቀቂያ ሳይሆን የይቅርታ ቪዲዮ እንድትሰራና ይቅርታ የሚል ልብም ስላለኝ ያንተን ችግር ውስጥ መግባት ስለማልፈልግ እንደዛ ስልህ ምናልባት የተናገርከው ነገር ወደ ፍርድ ቤት ደርሶ ተጠያቂ ሊያደርግህ የሚችል ከሆነ ትንሽ አደጋው የከፋ ነው የሚሆነው። ህግ ያለበት ሀገር እንደምንኖር ህግ እንዳለ ደንብ እንዳለ ማሳየት ደግሞ ነው ይፈልጋለሁ። ምናልባት ዩዘር የማይታወቅ ሰው ፊቱ የማይታወቅ ሰው በኮሜንት ብሳደብ ምንም ማድረግ አትችልም። ነገር ግን እንዳንተ ያለ ዕውቅና ያለው ዘፋኝ የሰውን ክብር ሲነካ ይከሰሳል። ማንም ሰው ይከሰሳል በዚህ ዘመን። ይሄ ባለጊዜነት አይደለም። ብዙ ሰው ባለጊዜ የሚል ኮሜንት ያለው መብትን ማስከበር ነው። ይሄ ህግ ለባለጊዜ አይደለም የሚቆመው፣ ህግ ለማህበረሰብ ነው የሚቆመው። ፖሊስ፣ አቃቢ ህግ፣ ፍርድ ቤት፣ ሴኩሪቲ፣ የህግ አስከባሪዎች ህግ ለተበደለ ሰው ነው የሚቆሙት። እኔ ደግሞ በሚዲያ ተበድያለሁና ወደ ህግ ላቀርብ ነው። ወደ ህግ ሳቀርብ ግን ይሄ ጉዳይ ተጠያቂ ያደርጋል ወንድሜ እያልኩህ ነው። የተባሉ በክርስትና ህይወት ያሉ ወንድምናቶች አሉኝና እኔ ክብሩን እሱ ይውሰድ፣ የኔ አይደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ እሱ ይንገስ። በቃ ይሄ ከዚህ በላይ የምለው ምንም ነገር የለም። እሱ የጭንቀት ህይወት ነበረ። ለእናንተ ቀላል ይመስላል፣ ለእናንተ መዝናናት ይመስላል። ለእናንተ በየቀኑ የሆነች አጀንዳ ተይዞ መጥቶ ላስላስ አይታወቀኝም ነበር። እውነት ለመናገር ይኸው ፈጣሪ ነው የምልህ፣ በዛ አስቤው አላውቅም። ዲያብሎስ እየተጠቀመ ነበር። አደሰም ታም ደግሞ ጌታ እየፈለገኝ ነበር። ውስጤን ስለሚያውቅ ጌታ ውስጤን ስለሚያውቅ እኩል እየተከተለ ነበር። የፋሲካ ቀን የኔ ልደት ነበር። የዛ ጊዜ ነው ጌታ የተገለጠው። ከዚህ በኋላ ኖ አንተ ከዚህ በኋላ ዲያብሎስን አታገለግልም፣ ውጣ ውጣ ተናናና ማንቁርቴን ይዞ ወደ እሷ መጣ። እንግዲህ ከጌታ የሆነን እስቲ ማን እንደሚያላቅቅ እናያለን። ጌታን በልጦ እኔን የሚያላቅቅ ከጌታ ፍቅር የሚያስወጣ የሚመጣ ካለ እንቀበላለን። ማይ ምን ይሻላል? ምን ይበጃል? የኖሩ ጉዳይ ያሳዝናል። እንዘፈዘፈኝ የኑሮውን አቅም ገፈኝ ካለ ብላ መች እንደምትሞት አይታወቅምና ደስ ያለን ብላ፣ ደስ ያለን አልክ። ብቻ ኃጢአት እንዳይሆን ብቻ ኃጢአት ላይ አትግባ። ፍሬዎት ጋር ታደርሱልኛላችሁ። ካደረሳችሁልኝ አመሰግናችኋለሁ። ወይዘሮ ፍሬዎት መቼም በተወሰነ መልኩም ቢሆን በኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ስሰራ እንደነበረ ታቂኛለሽ ብዬ ገምታለሁ። ታቂኛለሽም
ዓለም ሰገድ ሲሳይ ወልደ ማርያም እባላለሁ። በቀድሞ በኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን የመለያ ቁጥሬ 10519 ነበር እና ለድህረ ምረቃ ትምህርት በተላኩበት ወቅት አዲስ አበባ ዩኒቨርሲቲ ስማር የቀን ፕሮግራም ላይ በወቅቱ በነበረው የሰራተኞች ቅነሳ በዛው ስሜ ሳይተላለፍ ቀርቶ እንዴት እንደተንገላታውኝ እኔና እግዚአብሔር ነው የምናውቀው። ስራ ላይ የነበረ ሰው ስራውን ሲያጣ እንግዲህ ምን ያህል እንደሚከብደው አስቢ። ከዛ በኋላ ፍርድ ቤት ጉዳዩ ደርሶ የመጀመሪያ ደረጃ ፍርድ ቤት የመናገሻ ምድብ 3ኛ ፌደራል ፍርድ ቤት ችሎት የሥራ ክርክር ችሎት ወደ ስራ እንድመለስ ቢወስንልኝም ስልጣን በሌለው በወቅቱ አዋጁ እንግዲህ ካንቺ በላይ ያው ስራ አስፈጻሚ ነሽ የህግ መመሪያ ክፍሎችንም አሁን ታውቂያቸዋለሽ። የዛን ጊዜ የነበረው አዋጅ 37796 አውጥተሽ ብታዩ የከፍተኛ ፍርድ ቤት ጉዳዩን ተቀብሎ የማየት ስልጣን የለውም ነበር። ፖለቲካዊ በሆነ አካሄድ በድብቅ ምንም ነገር መቃወሚያ እንኳን መልስ ስትሳልባል ምን ሳልባል ፌደራል ከፍተኛ ፍርድ ቤት መልስ ስትሳልባል ምን ሳልባል ፌደራል ከፍተኛ ፍርድ ቤት ስልጣን ሳይኖረው ወደ ስራ እንድመለስ የተወሰነው ታግዶብኝ ሰበር ድረስ ተኪዶ በፖለቲካዊ በሆነ አካሄድ ዘር ተኮር በሆነ አካሄድ እንደተደመሰስኩኝ ታውቂያለሽ ኢንፎርሜሽኑ ይኖርሻል ብዬ አስባለሁ። ከዛ ስራ አጥቼ ተንከራትቼ ቴሌበር ላይ የሆንኩትን ነገር እኔ ነኝ ማቀው። ከዛ በኋላ የመጀመሪያ ደረጃ ፍርድ ቤት የወሰነልኝ ውሳኔ እንኳን ማስፈጸም ሳልችል ተንከራትቼ ቁምስቅሌን አይቼ ለእስር እስከመዳረግ ደረስኩ። ታውቂዋለሽ። ከአመታት በኋላ በእንባ ጠባቂ በኩል አስጠይቄ ነበር። በእንባ ጠባቂ በኩል አስጠይቄሽ ነበር። ነገር ግን ጉዳዩን መልሰሹ ወደ እነሱ ወደ ህግ ክፍል መራሹ። ህግ ክፍሎች ያደረጉት ምንድነው? እኔ እንዳልመለስ ነው ፋይት ያደረጉኝ። በጣም ለፍቻለሁ። እዛ መስሪያ ቤት ትራንስሚሽን ላይ ነበርኩኝ። ቴክኒሻን ሆኜ ብዙ ሰርቻለሁ። የቻለ ላይ ብዙ ሰርቻለሁ። ግን አንድ እንኳን ያገልግሎት ሳልቀበል እንደዛ ሆኜ የተገፋው ሰው ወደ ስራዬ መመለስ እየቻልሽ እንደገና ለህግ ክፍል ጉዳዩን ባጠባቂ የጻፈልኝ ነገር ወደ ህግ ክፍል መርተሹ በህግ ያለቀ ጉዳይ ነው ተብሎ መልስ እንዲሰጥበት ማድረግ አልነበረብሽም። ወደ ስራዬ መልሱት። የተገፋ የተበደለ ሰው ነው አገልግሎ ለፍቶ ያለ ምንም ነገር ሜዳ ላይ የቀረሰው ነው ብለሽ መመለስ መቻል ነበረብሽ። መስሪያ ቤቱ ላይ ያደረኩት ግፍ የለም በደል የለም አገለገልኩት እንጂ ስንት ከመስሪያ ቤቱ የሰረቀ የዘረፈ እንኳን ታስሮ ይወጣ የተመለሰ ነው። አገልግዬ እንኳን እንደዛ መገፋቴና ለስቃይ መደረጌ። ለማንኛውም አሁንም እኔ ተቀጥሬውን ከተወሰነች ጊዜ በኋላ በትንሽ ደሞዝ እየሰራው ነው። የቴሌ ስራዬን ወደዋለሁ። ብዙ ስልጠናዎች የሚወሰድኩት እዛ ላይ ነው። ደሞዙም የቴሌ ነው የሚሻለው። ለኑሮ ውድነቱ የሚሆነኝ እሱ ነው። አሁንም ቢሆን ከተበደልኩት በደል አንፃር ወደ ስራዬ የመመለስ ስልጣን አለሽ። ያለ ህግ ክፍል አስተያየት ስልጣን አለሽ ታውቂዋለሽ። እና ወደ ስራዬ መልሽኝ ፕሊስ መልሽኝ እባክሽን። አመሰግናለሁ። ዓለም ሰገድ ሲሳይ በቀድሞ መለያ ቁጥሬ 10 Oh,